እናቶቻችን ከአባቶቻችን ጋር ሲጋጩ ሲጣሉ ወይ እናታቸው ጋር ወይ ሆነ ቤተሰብ ጋር ሄደው ይደበቃሉ ነገሩን ለማሳለፍ። ከዛ ሽማግሌ መጥቶ አስታርቆ ይመለሳል። ያውን ባለትዳሮች የሆነ ነገር ኮሽ ካለ ሩጣ አረብ ሀገር ነው የምትመጣው። ሩጣ ሀገር ለቃ ነው የምትሄደው። ሰው ነገሩን ታግሶ ተረጋግቶ በሽማግሌ ነገሮችን አስተካክሎ ህይወት የሚባለው ነገር ለመመለስ ሳይሆን ብዙዎቻቸው ትዳራቸው ልጆቻቸውን ትተው ይመጣሉ። ስንት ዓመት ልትኖሩ ሞቶች እኔ 15 ዓመት ቆይቼ አለችኝ ሄጄ ልጆች ወልጄ ትዳር ቤቴን ምናምን ጥሩ አድርጌ ቤቴን ዙሪያውን ኤልሼፕ አድርጌ ከቤት ክራይ ላይ በወር 70 ሺህ ብር አገኛለሁ አለች። ስሙልኝ በደንብ ጆራችሁ ሰጣችሁ ስሙ። በወር 70 ሺህ ብር ታገኛለች። 2 ልጆች ወልዳለች። ቆንጆ ቤት አላት። ቪላ ቤቱ ላይ እየኖሩ ከጀርባ ኤል ሼፕ ሰርተው በወር 70 ሺህ ብር ታገኛለች። በወር 70 ሺህ ብሩ አለበቃ ብሏት ባሏ ደግሞ የሆነ ድርጅት ውስጥ ይሰራል። ያ አለበቃቸው ብሎ ጥላ መጣች። ይሄ ጤነኝነት ነው? መጣች ስደት ሀገር መታ 1 ዓመት ከ3 ወር እንዳደረገች ኩላሊቷ ፌል አደረገ። እኔ ከዛ በኋላ ትሙት ትዳን አላውቅም፣ ግን በቃ ተመልሳውን ቤት ገብታ በሽተኛውና ተቀምጣለች። እንግዲህ ካሁን በዚህ በኋላ ያለውን ህይወት አላውቅም። እስኪ እዚህ ጋር ሳሚ ስደት ከመጣው 12 ዓመቴ ነው እና የሰራሁት ሁሉ ለቤተሰብ ነው የዋልኩት እና አሁን ትዝ ሲለኝ የተጎዳውበት ጊዜ በጣም ያበሳጨኛል። በቃ ብስጭት ብቻ ነው ያበሳጨሻል። በቃ ብስጭት ብቻ ነው የሚልሻል። 12 ዓመት ሰርተሽ ለቤተሰብ ኖርሽ፣ አሁን ያበሳጭሻል። እኔ ምለው ያው የምትኖሩትን ቀንና የምትኖሩትንና የምትሰሩትን ነገር አመጣጥሩት እራሳችሁ። ቀላል ታፕታፕ ኮፕሊንግ ሼር ሄለን ኮፕሊንግ ሼር ስንት ገባ አንዴ ንገሪኝ። አንድ ሺህ ሙሉት። ታፕታፕ ኮፕሊንግ ሼር አድርጉት አንዴ። ጠይቂ ምንድነው ሃና ምናምን ትበይቴ ምን ፈልገሽ ነው? ታፕታፕ ኮፕሊንግ ሼር አድርጉት።
ሰሚያ ሰላም ሰላም። ምን ነበር? ሰሚያ አሁን ቅርብ ነው ጆይን ያደረኩት አንተ ቤት። ምክሮች በጣም ጥሩ ናቸው። ለተገበረው ሰው በጣም ጥሩ ነው እና እኔ በህይወቴ አንድ ጥያቄ አለኝ ሰሚያ ልጠይቅህና ምናልባት አስተያየት ምክርም ትሰጠኛለህ እንደ አንድ ወንድም። ሰሚያ እኔ ስደት ከመጣሁ 8 ዓመቴ ነው። በ2011 ምናምን ነው የመጣሁት እና ያው ወደ ሀገር ስመጣ እውነት ለመናገር ምንም አላውቅም ነበረ። ስለምንም አላውቅም፣ ለብር አያያዝም አላውቅም፣ ብር ራሱ ምን እንደሆነ ምንም አላውቅም ነበረ እና አሁን ቅርብ ነው ልብ የሚያረኩት እንደዚህ አንዳንድ ነገሮችን መማር ምናምን ይሰማሽ ነው። አንዴ ታቆሚያለሽ። ይሰማሻል? ይሰማሻል? አብዛኛ ይሰማሻል ወይ? እሺ ይሰማሻል? ይሰማሻል? አዎ አንዴ አቆም። አዎ ይሰማል ሳሚ። አንዴ ሚዩት አድርጊ። ይሰማል ሳሚ ይሰማል። ሚዩት አድርጊ። ይኸውላችሁ እህታችን ያለችን ሰምታችኋል። እዚህ ሀገር 8 ዓመቴ ነው። እኔ ስለ ብር አያያዝም ሆነ ስለዚህ ሀገር ኑሮ ምንም የማውቀው ነገር የለም። አያችሁ አሁን የገባችሁ ካላችሁ ሚስጥሩ እኔ ጠዋት ማታ ከእናንተ ጋር የምዳረቅበትን ምክንያት ከገባችሁ እንደዚች አይነት እህቶች 8 ዓመት በስደት ሀገር ምንም አታውቅም፣ ከገጠር ነው የመጣችው፣ ምንም አታውቅም፣ እኛ ባዘዝናት ነው መሄድ ያለባት እያሉ ብዙ እንደዚች አይነት እህቶቻችን እድሜያቸውን በልተዋቸዋል። መጥ አድርገው የገባው ካለ እውነት ነው ብሎ ይናገር። መጀመሪያ ላይ ምንም አያውቁም ተብለው አትጨርስም። ጠብቂ፣ አትቸኩይ። ችኮላሽ ነው አሁንም ገደል እየከተተሻለሁ። አተረጋጊ፣ አትቸኩይ። ምንም አያውቁም። አሁን የቲክቶክን ትልቅ ፕላትፎርም ልንገራችሁ። አረብ ሀገር ላይ ለምን ይመስላችኋል ሁሉም እየጮህ ያለ? ሁሉም እኔ ትክክል ነኝ፣ እኔ እናቅላችኋለን፣ ለእናንተ እኔ ነኝ ጠበቃ እያለ የሚጫጫው ለምን እንደሆነ ታውቃላችሁ? ምንም አያውቁም። የተሰጣቸውን የሚቀበሉ ቀፎች ናቸው ብለው ነው። አያችሁ፣ በደንብ አስቡ። የገባው ካለ አሁን ነው መንቃት ያለበት። እናንተ ምንም አታውቁም ተብላችሁ ህይወታችሁ መስመር ከሳተ በኋላ አንጥፈው ዘግዝቀው አራግፈው በሽተኛ ካረጓችሁ በኋላ ጉልኮስና ሶፍት ይዘው መጥተው አጠገባችሁ ደግሞ ይቆማሉ። አያፍሩም። ቀጥ ይሄን ለማለት ፈልጌ ቀጥ ልስማሽ። ሳሚ ያሰማለሁ። ቀጥ ሰው አታውቅም ብሎ ምንም አሁን ነው የገባኝ። አሁን ነው ያን ወደ ኋላ ያሳለፍኩትን ሳይ እንዴት ሰርቼ እንዳመጣሁት አይቼ ሳስብ ነው እንጂ እውነት ለመናገር ማንም በልቶኝ አይደለም። በእውነት ነው ማንም ነገር ሳይሆን ለምንድን ነው ብር የምታባክኙ? አላውቅም ለምን እንዴ ሳሚያ አይተህ ከሆነ ያው ሳዲቅ ሁሉም ነገር ብርቅ ሆኖብኝ ነው ያደገው። አሁን ነው የማውቀው ለካ ያ ወደ ኋላ በልጅነት እንደፈለጉ ያላገኙትን አሁን ነው ለማሟላት እየጣርኩኝ ያለሁት። እና አሁን ጥያቄ ምንድነው ያን እንዴት አድርጌ ያሳለፍኩትን ታሪክ ረስቼ እንዴት እንደገና ልነሳና እንደገና ራሴን ከጸጸት አውጥቼ በጣም እየጸጸተኝ ነው እውነት ለመናገር ያባከኑትን አመሳይ ልጅነቴን በዚህ አሳልፍ ያን ሳይ እንዴት ላስተካክል። ይቅርታና 8 ዓመት ሰርተሽ ምን አደረግሽ? እጅሽ ላይ ምን አለሽ? አይዞሽ በርቺ፣ እኔ አለ ተቆንሽ ሐሳብ ሰጥሻለሁ።
እውነት ለመናገር እጄ ላይ ምንም የለም፣ ግን ገጠር ቤት አለኝ። ገጠር ነው ያለው ግን የገጠር ቤት ታየው የገጠር ከተማ እጄ ላይ ብዙ አይደለም ያለው ሳሚዬ፣ በቃ ዝም ብሎ ነው። ብዙ አይደለም ያለው እጄ ላይ። በብዛት ብርሽ የት ነው የጠፋው? እንደው እስኪ ለጓደኛ ታበድሪ ነበረ? ለሰው ትሰጭ ነበረ? የተቸገረ ሰው ስታይ ታዋጭ ነበረ? ምን ታረጊ ነበር? ሳሚዬ ማርያምን እኔ አልዋሽም። በቃ ሁሉ የጠየቀኝ ሰው ሁሉ በቃ ከኢትዮጵያም ሆነ ከዚህ እንትን አለንም እምቢ ካፌ አይወጣም። እሺ ነው የምለው። በቃ የቸገረው ካየው ምናምን እሰጣለሁ። ያን ወደ ኋላ ሳይ በጣም እየጸጸተኝ ነው ሳሚያ። እስኪ ካሁን በኋላ እንዴት ልሻሻል? በእናትህ ሳሚያ በጣም ከባድ ሆኖብኛል። እውነት ለመናገር እንደገና ለመነሳት ደክሞኛል። ማርያምን በጣም ነው የደከመኝ። የጤንነት ጉዳይ እንዴት ነው? ጤንነቴ ደህና ነኝ፣ እግዚአብሔር ይመስገን። ጤናዬ እንኳን ደህና ነኝ። የት ሀገር ነው ያለሽ? ሳውዲ ነው ያለሁት። በባህር ነው የገባችው? አዎ በባህር ነው። ወልደሻል? አልወለድኩም። ወልሽ ማን ነው ስምሽ? ሀና። ሀና አሁን ያለፈው አልፏል። አሁን በደንብ ጆሮ ሰጥተሽ ሚውት ታደርጊውና ጸጥ ብለሽ አዳምጪ። እሺ። አሁን ያለፈው አልፏል፣ የጠፋውም ጠፍቷል። አንቺ ግን አለሽ በህይወት። እግዚአብሔር ለምክንያትም ለበጎም አቆይቶሻል። ከዚህ በኋላ ማንን ሰው ጓደኞችሽን ቀንሽ፣ ሚዲያ ቀንሽ፣ ገንዘብሽን በስነ ስርዓቱ በጥንቃቄ ቆጥቢ። የምታገኙን ገንዘብ ብዙ ጊዜ ደግሞ አትቆይ። አሁን 8 ዓመት ስለሰራሽ ሰውነትሽ ያለው ድካም እና አሁን ያለው ነገር ብዙ ስላልሆነ በጣም እንደው እግዚአብሔር እንዲህ እንደው አበርትቶሽ አጠንክሮሽ ከዚህ በኋላ 1 ዓመት ወይ 2 ዓመት በርትተሽ ሰርተሽ እሱም ላይሆን ይችላል ካለሽ የጤና አኳያ በራስሽ ነው የምታውቂው። ገባችሁ? አሁን በኋላ ገንዘብሽን ማንም እየየ ቢል ማንም ቢያለቅስ ከዚህ በኋላ መኖር ያለብሽ ለራስሽ። ለምን መሰለሽ? ከዚህ በኋላ ያለው ህይወትሽ ከባድ ነው የሚሆነው። ከዚህ በኋላ ያለው ህይወትሽ ዳገት ነው የሚሆንብሽ። ዛሬ ገንዘብ ሲኖርሽ የሚስቅልሽ፣ ሲኖርሽ የሚያሽቃብጥልሽ፣ ሲኖርሽ የሚያሸረግድልሽ ነው እንጂ ያለው ከሌለሽ የለሽም። ቤተሰብም ቢሆን ምንም ቢሆን 8 ዓመት አገልግለሻል። በቃ ከዚህ በኋላ ገንዘብሽን በጸሎት ራስሽን እየጠበቅሽ፣ ጤናሽን እየጠበቅሽ፣ ሕክምና እያደረግሽ፣ ቼክ እያደረግሽ፣ ራስሽን እየጠበቅሽ። በነገራችን ላይ የሚስቁትን ሰዎች ለምን ታያቸዋላችሁ? እነሱ እኮ ቀላጆች፣ በሰው ህይወት ድራማ የሚሰሩ የሰውን ህይወት እያመሰቃቀሉ ያሉ መዥገሮች ናቸው። አጠገባቸው ያሉት ተዋኖች ናቸው። መጥምጥ ስራ መስራት የማይወዱ በየሰፈሩ እያውደለደሉ በየቲክቶክ እያውደለደሉ ማማዬ ብር ስጭኝ፣ ቲክቶከሩ ነው ታዋቂ ቲክቶከሩ ነው ብር የሚቀበሉ የሚሰበስቡ የሌሎች ህይወት የነሱ ስለማይመለከታቸው በቲክቶክ ያወቋቸውን በሙሉ ማማዬ ሰሞኑን ሰርቼ ጊፍት ስሰበሰብ እልክልሻለሁ፣ በጣም የሚገርምሽ ነገር አካውንት ያለውን ብር ማውጣት አቅቶኝ ነው እንጂ ብር አለኝ እኮ እያሉ ገንዘብ የሚሰበስቡ ናቸው። ስለዚህ እነሱ ጋር አይደል። በነገራችን ላይ እዚህ አረብ ሀገር ያለ ብዙሃኑ ከመቶ 5% ወይም ደግሞ 6-7% ሊሆን ይችላል ከራሱ ጋር አይደለም። ሁሉ መንፈስ እየተጫወተበት ያለ ህዝብ ነው ያለው። መንፈስ የተወሰኑ ሰዎች ዙፋናቸው ላይ አድርገዋቸው ላይ ቁጭ አድርገው እነሱ በእነሱ እየቀለቧቸው ያሉ ምንም ብትነግሯቸው የማይሰሙ አዋቂ ነን ብለው ራሳቸውን የቆለሉ የሆነ ቦታ ላይ ራሳቸውን ከእግዚአብሔር ስር ያደረጉ የቁም ወንጀለኞች ናቸው። እነዚህ ሰዎች አንድ ቀን ኩላሊታቸው ፌል ሲያደርግ የሆነ ነገር ሀፕን ሲያደርግ ብቻቸውን እንደሆኑ ይነቃሉ። አሁን አይነቁ። አሁንም ማንም ማሽቃባጭ አላቸው። ከአውሮፓ ይደወልላቸዋል፣
ከትልልቅ ቲክቶከሮች ይደወልላቸዋል። በርቺ፣ አይዞሽ፣ አሰባስቢ፣ አበረታቺ ምን በይ ምናምን ይባላሉ። ምንም አይሰማቸውም። የሰዎች ተከታይ ናቸው። የራሳቸው ህይወት ረስተውታል። እነሱ ትክክል እንደሆኑ ነው የሚያምኑት። እነዚህ ሰዎች ናቸው በህይወታቸው ላይ ሰው የሚጠሉ፣ ሰው የሚቀልዱ፣ ሰው ላይ የሚያፌዙ፣ ነገ ግን ዋጋ እንደማይከፍሉ የማያውቁ ሰዎች ናቸው። እነሱን ተዋቸው። እነሱ በራሳቸው ዓለም ላይ ነው ያሉት። ምን አገባችሁ? የራሳችሁን ዓለም አስቡ። የራሳችሁን ህይወት አስቡ። ዛሬ ላይ የቆማችሁትና ነገ የሚገጥማችሁን ነገ የሚያጋጥማችሁን ነገር ነው ማሰብ ያለባችሁ። ነገ የማንም የቤተሰብ መሳቂያ መዋረጃ ከምትሆኑ ዛሬ ላይ ጠንከር ቆፍጠን ሰከን ብለሽ ህይወትሽን አስተካክል። ታብታብ ኮፒሊንግ ሼር አድርጉ። እግዚአብሔርን አሁን ለሁለተኛ ጊዜ ከተቋረጠ በትንሹ ለ5 ቀን ነው የሚቆየው። አልመጣም 5 ቀን ነው የሚዘጋኝ። የመጨረሻ ዋርኒንግ ነው የሰጠኝ። ስለዚህ ታብታብ ኮፒሊንግ ሼር አድርጉትና ቢያንስ ኮፒሊንግ ሼሩን ታብታብ ኮፒሊንግ ሼር አድርጉ። እህቴ ሁሉንም ነገር አይተሽዋል። ካንቺ እንደውም ከኔ አንቺ ትሻያለሽ። አሁን አንቺ በህመሙ ያለብሽ፣ ትናንት የጎዱሽ፣ ትናንት እየሳቁ እያታለሉ የተቀበሉሽ፣ ትናንት እየተበደሩ የጠፉብሽ፣ ትናንት የበተንሽላቸው፣ ትናንት በእምነትሽ በደካማ ጎንሽ እየገቡ ብዙ ነገር የሆንሽ ሰው ነሽ። አንድ አባት አሉ። እኔ እርሶ በውስጥ መስመር አናግሬዎታለሁ። መልስ ካልመለሱልኝ እኔ በአደባባይ ከነስሞት እኔ አዋርዶታለሁ። ይቅርታ። ሴቶችን በውስጥ መስመር እየገቡ 100 ሺህ ብር መጽሐፍ ላሳትም ነው እያሉ 100 ሺህ ብር እየተቀበሉ እኔ ነግሬዎታለሁ አሉ። ከስር አይቼዎታለሁ። እውነት የእግዚአብሔር ሰው ከሆኑ እውነት የያዙት የእግዚአብሔር መስቀል ከሆነ እውነት የእግዚአብሔርን ልብስ ከሆነ የጴጥሮስን ልብስ ከሆነ የለበሱት ሰውን እዚህ አረብ ሀገር ያሉት ልጆች 100 ሺህ ብር እየተቀበሉ የሚመጠምጡትን ነገር ያቁሙ። አንድያውትን ልብስ ለብሰው ሱፍ አድርገው ወይም ደግሞ ቲሸርት አድርገው ይምጡ። በመስቀል የልጄ ህይወትሽን ነገሮችሽን እየጸለይኩልሽ ነው። አሁን ደብረ ሊባኖስ ነው ያለሁት፣ አሁን ደብረ ዳሞ ነው ያለሁት፣ አሁን አንጫ ቆረሬ ነኝ ያለው እያሉ አይበዝብዙ። እኔ በውስጥ መስመር 3 መልእክት ልኬውለታል። ይቅርታ እዚህ ጋር ሃይማኖትን እንዳታሰድብ እንደዚህ አታድርግ የምትሉ ሰዎች አይመለከታችሁ። አርፋችሁ ቁጭ በሉ። የሚመጠመጡትና የሚዘረፉት እህቶች ናቸው። ምክንያቱም ቤተሰብ ሲያሳድጋቸው በእምነት አንጾ ስላሳደጋቸው የጠየቀው ሁሉ እውነት የሚመስላቸው ሰዎች አሉ። እዚህ ጋር የምትገለፍጭ ደግሞ ከዚህ በኋላ መገልፈጥ አትችይም። አይገርምሽም? አላህ ኩልሃን የምትባይ ደነዝ ላም ሂጂ ውጪ። እንስሳ ስታስጠላ በማለት ብትጠነቀቁታል። ማንም ሰው መጥቶ ማለት ነው በራችሁን አንኳኩቶ ገንዘብ ስጡን ሲሏችሁ እንዳትሰጡ። ምክንያቱም እናንተ መኖር አለባችሁ። ነገ ዛሬ ያልዘራሽውን ነገ አታጥጁ። ዛሬ ያልተዘራ ዛሬ ያልተሰበሰበ ነገ የለም። አንቺ ደግሞ ሚዩት ለለቅሶ ኢሞጂ ምትልኪ ደግሞ ውጪ። ከዚህ ቁጭ ብለሽ ጆሮሽ እስኪነድ ትሰሚያለሽ፣ ግን ሚዩት አደርግሻለሁ። ውጪ። አንቺ በአሻንጉሊት ነው የምታለቅሽ፣ በውስጥሽ አታለቅሽ። ካለቀሽ ሰው እዩልኝ ነው በቃ። ታይታ ነው የምትወዱት ሁላችሁ። በደንብ ስሙ። አመሰግናለሁ ቃልዬ። በደንብ ስሙ። በደንብ አንቺ ስኝ። እኔ 8 ዓመት ባዶ እጄን ቀረው። 5 ሳንቲም እጄ ላይ የለም። ማንም ለጠየቀኝ፣ ማንም ላለቀሰ፣ ማንም ለተቸገረ ሰበትን ነው የኖርኩት ብለሽኛል አይደል? አሁን ግን የመበተን ዘመን ሳይሆን የመሰብሰብ ዘመን እንዲሆንልሽ አንገትሽን ደፍተሽ ሲም ካርድሽን የድሮ ሲም ካርድሽን ጥለሽ በአዲስ መንፈስ ጸሎት እያደረግሽ ሙስሊምን ከሆነ ሶላት እያደረግሽ ክርስቲያን